የሀንዬ አባት ከህመማቸው ተሻላቸው። ሀንዬን በጣም እቅፍ አደረጓት። ዶክተሩን በጣም ደስ አላቸው። ሀንዬ በጣም እየሮጠች ነበር ወደ አባቷ ዘንድ ሄደችው። ወይዘሮ ሜላት ሀንዬን ቁጭ አድርጋ አወራቻት። ሀንዬም ስለ ፎቶው ሁሉንም ነገር ለመናገር ወሰነች። ግን ጊዜው አይደለም ብላ ለወይዘሮ ሜላት ነገረቻት። አሁን ትንሽ አባቴን ስላመመው ለሌላ ቀን ስለ ፎቶው እነግራለሁ ብላ ከራሷ ጋር መነጋገር ጀመረች። ወይ ልንገራቸው እንደ እያለች መነጋገር ጀመረች። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል። ላይክ ሰብስክራይብ ማድረጋችሁን አትርሱ። ላይክ ሰብስክራይብም ስለምታደርጉኝ በጣም ነው የማመሰግነው። ትናንትና በጣም ብዙ ላይክ አድርጋችሁኛል፣ ከልብ አመሰግናለሁ። እውነት እጆቻችሁ ይባረኩ። በጣም ነው የማመሰግነው። አላህ ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች እንግዲህ ሀንዬ በዛሬው ሳምንት እንደሰማችሁ እንዳያችሁት እየሮጠች ነበረ ወደ አባቷ ጋር ሄደችው። አባቷም በጣም ስትረስ በመሆናቸው የተነሳ ሆስፒታል ገብተው ነበረ። ሆስፒታል በገቡበት ቅጽበት ግን ዶክተሩ በጣም ሰክቶ እንደነበረ ነግሬያችኋለሁ ማለት ነው። ነገር ግን አንድ ነገር አለ። የሀንዬ አባት በጣም ጠንካራና በፈጣሪያቸው ያላቸው እምነት እንደውም ፈጣሪ በሰጣቸው ነገር እያመሰገኑ ደህና ነኝ የሚሉ በጣም ትሁትና ስነ ስርዓት ያላቸው አባት ናቸው። በዛ ምክንያት ነው እንግዲህ ህመማቸውን አስታክሰው ልጃቸው እንዳትጎዳባቸው ደህና ነኝ አሉት። ወይዘሮ ሜላት ስለተፈጠረው ነገር እና እንዴት እንደሆነች ጠየቀቻት። በአባቷ ምክንያትም አይምሯ ሁላ እንደተበላሽ እንደገና ደግሞ ፎቶውን ስታይ እንደዛ የደነገጠችው ለምን እንደሆነ ጠየቀቻት። አብዛኛዎቻችሁ በጣም የተጨነቃችሁት ምን ይገጥማታል ነበር። የሀንዬ አባት አሁን ላይ ተሽሏቸዋል። ወደ ቤታቸው መመለስ ባይችሉም ነገር ግን አሁን ላይ ህመማቸው ተሽሏቸዋል። ምክንያቱም ገንዘቡን በማግኘቷ ሕክምናው እንዲቀጥል ተደርጓል። ነገር ግን ሀንዬን አቅፈው ስመዋታል፣ ደህና ነኝ ብለዋታል። ወደ ቤታቸው ለመመለስ ደግሞ በደንብ መዳን ስለሌለባቸው ወደ ቤታቸው አልተመለሱም። ምክንያቱም ከዚህ በፊት ዶክተሩ ሕክምናቸውን እንዲጀምሩ ስላዘዛቸው ገንዘቡን ደግሞ የምላሴ እና የምላሴ እህት እንዲሁም አሲር ሁላቸውም ተሰባስበው ገንዘቡን አጠራቅመው ሰጥተዋታል። በዛ ምክንያት የሀንዬ አባት ሕክምናውን ጀምረዋል ማለት ነው። ወደ ወይዘሮ ሜላት እና ሀንዬ ስመጣ ወይዘሮ ሜላት ቁጭ አድርጋ ስለተፈጠረው ነገር ጠየቀቻት። እንደዛ ፎቶውን ስታይ ያደረገች ነገርን እንዴት ነግረኝ እፈልጋለሁ። ምንድነው የተፈጠረው ነገር አለቻት። ሀንዬ ግን ለመናገር ፈቃደኛ አይደለችም። ምክንያቱም እርግብ ለምን እዚህ ቤት እንደመጣችና እርግብ ምንድነው ትልቁ ስራዋ የሚለውን ነገር በራሷ መንገድ ማወቅ ፈልጋለች። ምክንያቱም እኔ ልጅሽ ነኝ ወይም እኔ የፎቶው የኔ ነው ለማለት ምንም አይነት ማስረጃ ወይም ከዚህ ስራ ልትባረር ነው። ምክንያቱም እንዴት አንቺ ልትሆኝ ትችያለሽ? ወይም ገንዘብ ፈልጋ ነው ልጅን እናት ናኝ እንደ እናት ወይም እኔ ልጅ ነኝ ብላ ለአባቷ ሕክምና ወይም ገንዘብ ፈልጋ ነው ብላ ስለምትጠራጠራት ያንን ደግሞ እንድትጠራጠራት ስላልፈለገች ምንድነው ማድረግ ያለባት? እርግብ የምትባለው ልጅ ምንድነው ከሷ የምትፈልገው? እንደገና ደግሞ እርግብ ለምንድን ነው መስቀሏን የወሰደችባት? መስቀሉንም ፎቶውንም ይዛ እዚህ ቤት የተገኘው እንዴት ነው የሚለውን ነገር ከራሷ ጋርና እንዲሁም ለአሲር ነግራ ነገሮችን ለማስተካከል ወስናለች። ወይም አባቷን የማይሆን መጨረሻ ላይ ከሆነ አባቷ ከተሻለው አባቷን ለመጠየቅ በራሷ ላይ ተነጋግራ ራሷን አረጋግታ እንደዛ አስባ እንትን ብላል እንደዛ አደርጋለሁ ብላለች። አሁን ላይ ግን አሁን አባቴን ስላመማቸው በዛ ተደናግጬ ነው፣ ፎቶው ደግሞ ልጅቷ ስለምታምር ነው ብላ ደባብሳ ነው የተወችው ማለት ነው ለመናገር። ምክንያቱም ማስረጃ ያስፈልጋል። ወይዘሮ ሜላት ደግሞ እርግብ በነገረቻን ነገር ዱላብ ማለቴ ቁምሳጥን እየበረበረች ነው እያለች ነበር ከዚህ በፊት እንደምታውቁት ውዶችዬ። እናም
እናት እንደ ልጅ ነይ ብላ ገንዘብ ለመውሰድ ከኔ ፈልጋ ነው ብላ ስለምትላት እንደገና ሌባ እየሰረቀች ነው ብላ ለወይዘሮ ሜላት ስለተናገረች አሁን ላይ ብዙ የሚያጠራጥሩና ብዙ ነገሮች ስላሉ ይሄ ፎቶ የኔ ነው ለማለት በጣም ከባድ ስለሆነ አሁን አባቴ ላይ ትኩረት አድርጌ አባቴ ይሻለውና ነገር ግን በጎን የሚፈጠረውን ነገር እኔ ስለ እርግብ ያለውን ነገር እርግብ በእርግጥ ትክክለኛ ልጃቸው ናት የሚለውን ነገር በራሷ መንገድ ልታጣራ ወስናለች። ጸጉሯን በመውሰድ ምርመራ ለማድረግ ወይም ደሟን ከደማቸው ለማመሳሰል በራሷ ውሳኔ ወስናለች። እርግብ ለወይዘሮ ባዩሽ ሀና መስቀሉን አይታው የኔ ነው እያለች እየረበሸች ነው። ስለዚህ አንድ ነገር ለጓደኛሽ ከነገረቻት ለወይዘሮ ሜላት ከነገረቻት አንድ ነገር ነው ለዛ ለሴትዮ ከነገረቻት አለች። ያው ልጇ ስላላደለች ሴትዮ እያለች ነው የምጠራትና ባዩሽም ችግር እንዳፈጥርብን እየፈራሁ ነው። ምክንያቱም መስቀሉን ከቁምሳጥን ውስጥ አግኝታው የኔ መስቀል ነው ብላ ተናግራ ቃርፍሽ ተቀመጭ ብያት ነበር። አሁን ግን በጣም ጸባዋ እየተቀያየረ አንጪ መስቀሉን እያለችኝ ስለሆነ እንዳትናገር እየፈራሁ ነው ብላ ለወይዘሮ ባዩሽ ነገረቻት እርግብ። ባዩሽም አፏን ማዘጋት አለብሽ፣ ይች ልጅ አፏን እስካላዘጋሽ እኔ ጓደኛዬን አውቃታለሁ በጣም ተጠራጣሪ ስለሆነች የሆነ ነገር እንዳይፈጠርና እቅዳችን ወደ ኋላ እንዳይቀር ፈራለሁ። ምክንያቱም ወደ ኋላ እቅዳችን ከቀረ በጣም ትልቅ ችግር ስለሚፈጠር አፏን ልታዘጋት ይገባል ብላ ለእርግብ ነገረቻት። እርግብም እሺ አክስቴ ምንም የሚያሳስብሽ ነገር የለም አትሰቢም፣ ያን ያህል የምትጠራጠር እንኳ አይደለችም፣ አንድ ተራ ሰራተኛ እንዴ ልታምናት ትችላለች አለቻት። ኖ እኔ ጓደኛዬን በጭራሽ አቃታለሁኝ፣ ትንሽ ነገር ከተጠራጠረች የምትሄደው እርምጃ በጣም ረጅም ስለሆነ በጣም ጥንቃቄ ልናደርግ ይገባል ስትል አሳሰበቻት። ምላሴ ሀንዬን ለአባትሽ ሁሉንም ነገር እናደርጋለን፣ ምንም አይነት ስጋት ሊገባሽ አይገባም፣ እንድትጨነቂ መጨነቅም የለብሽም አላት። ሀንዬም ምንም ችግር የለም ላደረጋችሁልኝ ነገር ሁላ አመሰግናለሁ አለች። ሀንዬ ግን የዛ የፎቶ እዛ ቤት መግባትና ሁሉ ነገር ግራ አጋብቷታል። እንደገና ደግሞ እናቷ ብትሆንስ ቤተሰቦቿስ ቢሆኑ ምንድነው የምታደርገው? ምንድነው የማደርገው እያለች ከራሷ ጋር መነጋገር ጀመረች። አሁን የሚያሳስበኝ የነበረው የአባቴ ጉዳይ ነው፣ ነገር ግን መልሶ ይመጣብኛል እያለች ከራሷ ጋር ማውራት ጀመረች። ጆሮ ወይም አሴር ለአባቱ ትልቅ መስዋዕትነት ከጓደኛው ጋር ከፈለ። ነገር ግን ጓደኛው የሀንዬን መስቀልና ፎቶ ሲሰርቅ ያላሰበው ነገር ትልቁ ነገር የሀና ትልቁ የህይወቷ ወሳኝ ነገር መሆኑን ምንም አላገናዘበም። እሱ ያገናዘበው የጓደኛው መጨነቅና የሀንዬ አባት መታመም ነው። ትልቁ ችግሩ ይሄ ነበረ። የገንዘቡ መጠንና የሰጡት ገንዘብ መጠኑ በጣም ብዙ ከመሆኑ የተነሳ ምንም ማድረግ እንደሚችል ያው አሳይቷል ማለት ነው። እንደኔ ሁሉም አስተያየት እንደሰጠው እንደ ጓደኛ ያደረገው ነገር በጣም ትክክል ቢሆንም ያው መስቀልና ፎቶ መስረቅ አልነበረበትም ባይ ነኝ። ምክንያቱም መስረቅ ከባድ ነገር ስለሆነ። ወደ ሀንዬ አባት ስመለስ እንግዲህ የሀንዬ አባት ሕክምናውን ከመጀመራቸው በፊት ሀንዬን ማናገር እንዳለባቸውና ሀንዬን ቁጭ አድርገው ማውራት እንዳለባቸው ለዶክተሩ ተናገሩ። ዶክተሩ ግን ይሄን አልተቀበለም። ምክንያቱም ህመማቸው ብዙ እንዳወሩ አይቻልም። በጣም ስላመማቸው ብዙ ማውራት ለልባቸው በጣም አስቸጋሪ ነው ብሎ አሳሰባቸው። ነገር ግን የሀንዬ አባት በፍጹም ሀንዬን ማግኘት አለብኝ በፍጹም ብለው ሀንዬን አስጠሯት። በጣም ተቃቀፉ፣ ተላቀሱ። አባዬ ደህና ነህ? ምን ሆነህብኝ ነው እያለች ማቀፍ መሳም ጀመረች። ሀንዬ ራስሽን ልትጠብቂ ይገባል። ከዚህ በኋላ ራስሽን ለሁሉም ነገር ዝግጁ ማድረግ አለብሽ። መስቀሉና ፎቶውን የሚያቅሰውና ስለ አንቺ በደንብ የሚያቅሰው ያንን ነገር ቤተሰቦችሽም እንደ መጠቀሚያ ሊያደርግበት የወሰደው ነው።
የት እንዳለ ባላቅም በአንድ ጊዜ መስቀልና ፎቶ ሊጠፋ በቻለበት ይሄ ትልቅ ዝግጅት የተደረገበት መሆኑን ማወቅ አለብሽ ሲሉ ነገሯት። ሀንዬም አባቴ ስለዛ ምን አሳሰበ? የኔ አባት አሁን የአንተ ህመም ብቻ ነው የሚያሳስበኝ ስትል ነገረቻቸው። እሳቸው ግን በፍጹም አዳምጪኝ የኔ ልጅ፣ አሁን አንቺ መጠንቀቅ አለብሽ ለሁሉም ነገር፣ ሁሉም ነገር ጥንቃቄ ያስፈልገዋል ሲሉ አሳሰቧት። የተከበራችሁና የተወደዳችሁ ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ ስለምታደርጉኝ እያመሰገንኩኝ ለነበረኝ ቆይታ አመሰግናለሁ። አሁንም ሰብስክራይባችሁ አይለኝ። እወዳችኋለሁ። ኑሮልኝ ስለምታበረታቱኝ አመሰግናለሁ በጣም